ታለ አየሁ አይደለ እንዴ ይኸውልህ ምንድነው ስታረግ የነበረው? ምን አገባ? ምንድነው ስታረግ የነበረው? አስፈልጋ ካላት እኮ ደውዬ መጥራት ይችላል። በእናትህ ዝም በይ። ሲጀመር እርስ ሰማሽኛል። ደግመሽ የምትከታተይኝ ከሆነ ወይ ደግሞ በሚሄድበት የማግኘሽ ከሆነ የራሴን እርምጃ ነው የምወስደው። በቃ በጣም ቢጨንቃት ሆስፒታል ብንወስደው ምን ብንለው በቃ የሆነ አልጅን የሚል እንትን ነበርና ሰላም ውድ ቤተሰቦቻችን እንዴት ናችሁ? እንዴት ከረማችሁልናል? ያው ዛሬም እንግዲህ እስክንድር አልተገኘም። በተቻለን አቅም እንግዲህ እስክንድርን ለማግኘት እየጣርን ነው፣ እየፈለግነው ነው ያለነው ማለት ነው። በፍለጋችን ሂደት ውስጥ የሚያጋጥሙን እያንዳንዷን ነገር ደግሞ በቪዲዮ እየቀረጽን ለእናንተ እያቀረብልናችሁ ነው ያለነው ማለት ነው። ያው በተቻለን አቅም እነ ዴቭም እነ ሮቤልም እነ ወንዴም ሁሉም ተሰማርቶ ሁሉም ስራውን እየሰራ በተጓዳኝ በጎን ለጎን ደግሞ የስኬንም ፍለጋ እያካሄድን ነው ያለ ነው። እቺ እህቴ ደግሞ በጣም የእስክንድር አድናቂ ናት። በተደጋጋሚ ትደውልልን ነበርና ያው ከእስክንድር መጥፋት ጋር ተመሳሳይ የሆነ ኬዝ አጋጥሟት አይታ ከነገረችን በኋላ እስቲ ለእናንተ ቤተሰቦች ልናቀርብላችሁ ነው እዚህ ጋር የተገኘ ነው ማለት ነው። እስቲ እንከታተለው ያለውን ነገር። ሰላም እህቴ። ሰላም እንዴት ናችሁ? አለን። እስቲ ቀደም የነገርሽኝ አንዳንድ ነገሮች አሉ ለቤተሰቦቻችንም ደግሞ ይሄን ነገር እስቲ እንንገራቸው። ምንድነው እስቲ ያጋጠመሽ ነገር? በመጀመሪያ ስምሽ? ስሜ ወንጌል ይባላል እና ጥሬን አክብራችሁ ድረስ ስለመጣችሁ አመሰግናለሁ። በመቀጠል እስክንድር በጣም ጥሩ ሰው ነው እና የሱን ደግሞ ሁሌ ገጾችን እከታተላለሁ የሚያቀርባቸው ነገሮች እና ደግሞ ጠፋ ሲባል ሁሉም ማህበረሰብ ላይ የተሰማውን ስሜት እኔም ተሰምቶኛል። ማለት አንድ ሰው ከመሬት ተነስቶ ጠፍቷል ሲባል ምንም አይነት ፍንጭ ሳይኖር ምንም አይነት ነገር ሳይኖር አንድ ሰው ከመሬት ተነስቶ ጠፍቷል ሲባል ወይ ምንም ነገር የተገኘ ፍንጭ ነገር የለምና ያ ነገር በጣም አሳስቦኛል። እና ያ ነገር በሚያሳስብበት አሁን ሁላችንም ጎረቤቶቼም ሁሉም በዚህ ነገር ላይ በጣም እየተነጋገሩበት ነው ያለውና በዛ እንደዛ ምናልባት እኮ እሱ ጠፍቶ ወይም ደግሞ ምን አርጓ የሆነ ነገር ሆኗል ብለን ስናወራ በመሃል እናቴ ከውጭ ትመጣለች፣ ከበር ውጪ ማለት ነው። እና ስትመጣ ስለምን እያወራችሁ ነው ምናምን ስትለን ስለሱ ኬዝ እያወራን ነው እና እስክንድር ጠፍቷል ሰምተሻል እንዴ ወይ እነዚህ ምንድነው የሚባሉት እኔ እንደው አገላለጹን አልችልበትም እና ይሄ እድሜ እንትን የሚሉ ነገሮች አሉ ምናምን ነገር እያልን እያወራን ነው። በዛ አማካኝነት ጠፍቶ ይሆናል ብለን እያወራን ነው ብለን ስንነግራት እንዴ እሱ ይገርማችኋል እንዴ እኔ ደግሞ ያጋጠመኝን በነግራችሁ አታምኑኝም ማለችን። ምንድነው ያጋጠመሽ እማዬ ምናምን ስላት አይ የድሮ ጓደኛዬ የድሮ ወዳጄን አግኝቻት መንገድ ላይ እንትን ማለት በቃ ያው ናት፣ እንደ ልጅነቷ ናት፣ ምንም አልተቀየረችም ማለች። እንዴት እንዳንቺ ምንም ነገር አልሆነችም? ያው ይሄው ፎቶ የድሮ ፎቶ ብላ አሳየችን እና ፎቶን እና አሁንም ደግሞ ብታዩት እንደዚህ ናት። እኔ አላነሳዋትም ፎቶ ግን በቃ እና የበፊት ፎቶዋን ስላሳየችኝ አወኳት። ቤትም ድሮ በጣም ትመጣ ነበር እና ቅርብ ጊዜ አንድ 5 አመት 6 አመት በኋላ ነው የተለያየ ነው። እኔም አይቻታለሁ ግን ሰው እንዴት በዚህ ልክ እንደዚህ ሊሆን ይችላል ብለን በጣም ሁላችንም አይምሮአችን ውስጥ ፈጠረብን ጥያቄ እና በቃ ማመን ነው ያቃተኝ እንደዛ ብላ ስትነግረኝ እና እቺም እንደዚህ አድርጋ ሊሆን ይችላል እና እስቲ ልጄ የሆነ ነገር አድርጊ ወይ እንከታተላት ስትለኝ እኛ ምንድነው ፖሊስ ነን መርማሪ ነን ምንድነው የምንከታተላት አልኳት ለሷ እንትን እንዳይላት ማለት ነው። አይ አይደለም እና አንቺ ፈልገሽ ነው ብለን በጨዋታ ተጫወትን እዛ ጋርና ያን ሰዓት አሳለፍ ነው። ከዛ በአጋጣሚ ወደኛ ሰፈር ስታልፍ ሰላም ነው የከሌ ልጅ ነኝ አወቅሽኝ ብዬ ስላት አላወቅሽም ብላኝ አለፈች። እኔ ግን አውቂያታለሁ መጀመሪያ ፎቶን ስላሳየችኝ እናቴ አውቂያታለሁ። የከሌ ልጅ ነኝ ስላት አላቅሽም ብላኝ አለፈች። ከዛ አራ ይሄ ነገርማ የሆነ ነገር አለ ምናልባት እኔ ወጣትም ስለሆንኩኝ የሆነ ነገር እንትን አስባ አወቀችብኝ ወይ ብላም አስባም ሊሆን ይችላል። እኔ በዛ ሰዓት የጠረጠርኩት ያሰብኩት ነገር ማለት ነው። ከዛ በቃ እሷን መከታተል ጀመርኩኝ። ያስ ከተተላት ምን ስላት አንቺ ከዛ አገኘችኝ ስከታተላት አገኘችኝና በጣም እየተከታተልሽኝ ነው ምን ፈልገሽ ነው ስትላት አንቺ እንዴት ነው እንደዚህ ሆንሽ ብዬ ጠየቅኳት።
እዛ እኔ አይደለሁም ምናምን እንዳለችሽ ነግረሽኛል። አዎ እኔ አይደለሁም ምናምን እዛ እንዴት ይኸው ፎቶሽ ያህል እንዴ ብዬ እኔ እሷን ጠየቅኳት። ይሄ እንዴ ይኸው ከእናቴ ጋር የተነሳሽው ፎቶ ምናምን ብዬ ስጠይቃት አረ በፍጹም ምን ሆነሽ ነው? ምን አስበሽ ነው? እኔ እኮ እንደዚህ አይደለሁም እንደውም ልጇ ነኝ ምናምን ብላ ሁሉ ለማስተባበል ሞክራ ነበረ። ግን በፍጹም እናቴ በደንብ አድርጋ ነው የምታውቅሽ፣ እንደዚሁ ወጣት እንደሆንሽ ነው የቀረሽው እና ምንድነው ምን እያደረጉ ነው ወይስ ምን አድርገሽ ነው ብዬ ጠየቅኳት። እሷ ለመመለስ ፈቃደኛ አልሆነችልኝም። ከዛ ነው አልኩና እንደዚህ በቃ ያን ነገር እንትን ካልኩ በኋላ ለእናንተም ደወልኩላችሁና እንዲህ ነገር ስለሰማው ስለእናንተም እንደዛ ነገር ስታወሩ ስለሰማው ይሄ ነገር ለሚመለከተው አካል ማሳወቅ አለብኝ በሚለው ደወልኩላችሁ። ስልካችሁንም ከዛ ላይ ነው የወሰድኩትና ደወልኩላችሁ። ከዛ ከርቀት ፎቶ ላሳይክ ካላመንከኝ ማለት ነው። እስቲ ፎቶን አሳይ። ይሄው አያ ይሄ በቃ የእሷ ፎቶ ነው። ከእናቷ ጋር ከእናቴ ጋር የተነሳችው ፎቶ ማለት ነው። እናትሽ የትኛዋ ናት? እቺ ናት። ኦኬ። እና ከእናቷ ጋር የተነሳችው ፎቶ ከእናቴ ጋር ማለት ነው። ከኔ እናት ጋር የተነሳችው። አሁን ላይ ደግሞ ድሮ ፎቶ ብለርድ እንደሆነ አይተኋላ የጥቁር ፎቶ ነው። አሁን ላይ ደግሞ ላሳይክ እንደገና። አሁን ላይ የተነሱት ፎቶ ደግሞ ሌላ ነው። እኔ በድብቅ ያነሳዋት አብሮ አይደለም፣ በድብቅ አንስቻት ነው። እየተከታተልሻት ነበር? እየተከታተልኳት ነበር ብዬ ካነበረ ከዛ በድብቅ አነሳዋት እና ይሄ ነው መልኳ። ምንም አልተለወጠም። አዩ አይደል? ያው ናት እና ሰው በይህ ሁሉ አመት ወልዶ ምን ብሎ እንዴት አይቀየርም? የሆነ ፊዚካል ሰው ልጅ እኮ ይቀየራል። እሷ ምን ራሷ ተመሳሳይ ነው። በነገራችን ላይ ሰሞኑን አንቺም እንደዚህ አይነት እኛም እንደዚህ አይነት ፕሮግራሞች እየሰራን ነበረ። እስክንድርን እንደምታደንቂው እየነገርሽ ነበረ። እኔ እንደዚህ አይነት ሰዎች በተከታታይ እያገኘን ስለሆነ ብዙም እየገረመን አይደለም ማለት ነው። ግን ወጣ ያለ ነገር ነው ይሄ ጉዳይ። ይሄ ነገር ደግሞ ከአጉል እምነት ጋር ከጥንቁልና ጋር ምናምን የተያያዘ ነገር ነው። እነዚህ ሰዎች እድሜያቸው እዛው ለምሳሌ ይህን ነገር በ30 አመታቸው ከጀመሩ 30 አመት ላይ ነው የሚቆሙት ማለት ነው። የነሱ እኩያ 30 አመት ላይ የነበረው 50 ሲደርስ እነሱ 30 ላይ እንደነበሩ ነው የሚቆሙት። ግን ያንን ነገር ደግሞ የሚያደርጉት ከአጉል እምነት ጋር ተያይዞ የሆነ የሚገብሩት ምናምን አይነት ነገሮች አሉ። እስክንድርም ከነዚህ ሰዎች ጋር በተያያዘ ነው የጠፋው። እስቲ ምን አይነት እስቲ ጸባይ ነበራት? እናትሽን ጠይቀሻት ነበረ ስለ ጓደኛው? እናቴ የሆነ ጊዜ ታማ የሆነ ቦታ እንሂድ ብላት ነበረ። እሷ ታማ ሳይሆን ትንሹ ወንድሜ ታሞ በቃ በጣም ቢጨንቃት ሆስፒታል ብንወስደው ምን ብንለው በቃ የሆነ አልድን የሚል እንትን ነበርና ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፎውን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይሄ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን
የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣቸዋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ይሄን ማለት ነው አንድ ከ15 ዓመት በፊት ምናምን ነው ማወራልክ ይሄን ነገር ማለት ነው። አንቺ ልጅ ነሽ? አይ ልጅ ነኝ በዛ ሰዓት ላይ። እሱም ትንሽ ነው። አሁን ነው ኦልሞስት ልጁ 18 ምናምን ይሆናል አሁን ወንድሜ ማለት ነው። እና ይምልክ ከ15 ዓመት በፊት ነው የምነግርክ። እና እንዲህ ብላ ስታማክራት ያው እኛ ካደግን በኋላ ነው የነገረችኝ እናቴ ታሪኩን። እና ታሞ በጣም ተጨንቄ በቃ ቤተክርስቲያን ወሰድኩት፣ ጸበል ወሰድኩት፣ በቃ አለ መድኃኒት የሚፈለግበት በሙሉ መድኃኒት ሄድኩኝ አለች። እቺ ወዳጅ ጓደኛዬ አሁን ያልኩ ማለት ነው ወጣት የሆነችበት እኔ ማቃቸው አባት አሉ እና እዛ እንውሰድሽ አሉኝ አለች። እዛ እኔ በቃ ጭንቀቱ ላይ ስለነበርኩኝ ምንም ማድረግ አልቻልኩም እና በዛ ሰዓት ወሰድኩት ልጄ እና ዳነልሽ ስላት ጊዜ ኧረ እንደውም ብሶበት ነው የመጣው አለችኝ። ዳነ ወይ አልኳት። እንዴ ዛኔ ያን ነገር ስላደረግሽ ነው ወይ አሁን በህይወት መራመድ የጀመረው ወይስ ምናምን ስላት ጊዜ አይደለም ከዛ በኋላ አንቺ ብዙ ጣጣኒ ገዳም ገብቼ ምን ብዬ ያንን በህይወቴ በቃ ምጠላው ነገር ማድረግ የሌለብኝን ነገር ነው በሰዓቱ ያስደረገችኝ እና ከዛ በኋላ በቃ እንዳታናግሪኝ ብያት ተጣልቻት ምናምን ነገር ነበር በዛ ሰዓት ላይ ከሷ ጋር የተለያየ ነው እና ወስጄ አንድ ወር እንደዚህ ገዳም ገብቼ እንደዚህ ሱባኤ ወስጄ ምናምን በቃ በዛ እግዚአብሔርም በቃ ጸሎቴን ሰምቶልኝ ልጄ ተመለሰልኝ፣ ወደ ልቦናው ተመለሰልኝ ምናምን ነገር አለችኝ እና ይሄ ነገር ከዚህ በፊት እናቴ እንደሞከረችው ነገረችኝ። ግን እንዳላ ከሷ ጋር እሷ ናት ይዛት ሄደችው አርጌ የተባለችው ምናምን ነገር ነበር እዛ ቦታ ላይ ሄዳ እንደዛ እንደውም ብሶብት ሽባ ሆኖ ልጅ እንዲችም ጥር ብሎ በቃ ሽባ ሆኖ ተቀመጠ። ያንን ሳይ በቃ በፍጹም እኛ አባት አይደሉም እኔ እንደዚህ አይነት ቦታ ላይ ቢጨንቀኝ ምን ባደርግ በቃ አንድ ሰው ሲጨንቀው የሚያደርገው አይደል የሚጠፋው በእንደዛ ስለነበረ ያን ደግሞ ራሴ አውቄ ተመልሼበት ወደ እምነቴ ላይ መጥቼ እናንተ ለኛ ምክር እየሰጠችን ነው እንደዚህ አይነት ቦታ ላይ እንዳትገኙ እያለች እየመከረችን ነው በዛው እና ሴትዮዋ ግን እዛው እንደምታደርግ አውቃለሁ። ግን በዚህ ልክ ደግሞ እንደሚሆን እንደዚህ እድሜዋን እዛው ላይ እንደሚያስቀረው እኔ አላቅም ነበረ ምናምን ነገር አለችን በቀልድ እና እኛ አንቺም እንደዛው እንድትቀጥ ይፈልገሽ ነበር ምናምን ነገር አልናት እና በጨዋታ ያን ታሪክ ነገረችን እና ብቻ በጣም ከባድ ጊዜ ነበር ያሳለፈችው እናቴ። ግን እግዚአብሔር ብሎ ልጇን አዳነላት። ኦኬ ደስ ይላል። እስቲ ማለት ቀደም እየነገርሽኝ የነበረው አንድ ነገር ነበረ። እናትሽ መጀመሪያ እንዳየቻት ሄዳ ሴትዮዋን ጠይቃት ነበር አይደል? አንቺ ጓደኛ ስሟን ጠርታ እሷ ነሽ አይደል ምናምን ስትላት አይ እንዳልሆነችና ግን ትንሽ አዋርታት ተጫዋጭቀው ምናምን ነገር እንደተለያዩ የነገርሽኝ ነገር ነበረ። አላቅሽም ማለችኝ እኮ ነው ያለችኝ። እኛ እንዴት እዚህ ጋር ልክ እንዳልኩኝ በዚህ በእስክንድር ምክንያት እያወራን በሱ የተነሳ ነው ወሬው የመጣው እንጂ ማን እንዴት ታስታውሰውና ትነግረናለች። እና ሳያት አለች በቃ እራሷ ናትና እኔ ፎቶ ነው ልጇ መስላኝ ነበር እንደው መጀመሪያ ልጅ ደግሞ እንትን እንዳለባት እንደሞተባት ነው የማውቀው ልጇ እና ልጇ ነበር የመሰለችኝ። ከዛ ብጠራት መጀመሪያ በልጇ ስም ማለት ነው። ከዛም እንደሞተች እያወቅሽ አንቺ እንዴት ትጠሪያታለሽ? አይደለማ እንዴት ሰው እንዴት በዛው ልክ ወጣት ሆኖ ይቀራል ብዬ አስቤ ነው። ከዛ ስሟን ስጠራት ዞረችልኝ አለች። በትክክለኛ በእናትየዋ ስም ስጠራት ዞረችልኝ አለች። ከዛ ስጠራት ዞራለች። ዞራለች ስጠራ። ከዛ አወቅሽኝ እኔ ነኝ እንደዚህ ያሳለፉትን ነገር እኔ አይደለሁም ስም ተመሳስሎብሽ ነው አለች። ስም ተመሳስሎብሽ ነው አለችኝ አለች። ግን እኔ የልጅነት ጓደኛዬን አረሳትም። ያ ብዙ ነገር በክፉ ጊዜ በደጉም ጊዜ አብራኝ ነበረች። እንዴት እረሳታለሁ እንዴት ምናምን ብላ ትናለች እናቴ እና ይሄንን ታሪክ ነው የነገረች። ኦኬ አንቺም ደግሞ ያው ይሄን ነገር ከነገረችሽ በኋላ ትከታተያት ነበር አይደለ? እስቲ ምን ለየት ያለ ነገር ያየሽባት ነገር አለ በምትከታተይበት ሰዓት?
ለየት ያለ የየሽባት ነገር አለ? ያው ቀድም ያልሽኝ የሆነ ነገር ይዛ የምትገባው አለ ከሆነ ሰውዬ ጋር በእጇ ሁሌ ቀን በቀን አንቺ መከታተል ከጀመርሽ እዛ ቤት አልኩ እኮ እንደዚህ አምልኮ ባዕድ አምልኮ ምናምን ያደርጋሉ አላልኩ? ቅድም እናቴን እንደዛ ያደረገችበት ከእሱ ላይ አልወጣችም። እና ደግሞ ሁሌ የሆነ ጫካም ትሄዳለች። በቃ በጣም ስከታተላት ፎቶን አንዳሳየው ካይታት አላለም የሆነ ጥቁር ቦርሳ ይዛ ነበረ እና እሱን እያያዘች የሆነ ቤት ትገባለች። እዛ ቤት ደግሞ በተደጋጋሚ ነው የምትገባው እና ብዙ እንትኖችን ህፃናቶችን ምናምን እነዚህ ትንንሽ የሚባሉ ልጆችን 3 አመት 4 አመት በእጇ ይዛ ትሄዳለች። የተለያዩ ልጆች ትምህርት ቤት መዋዕለ ህጻናት ተከፍቶ ነው ወይስ ትምህርት ቤት ነው እዛ አካባቢ ምንድን ነው? የሆነ መምህራኖችም መምህርነትም የምትሰራ መስሎኝ ነበር። ምክንያቱም ብዙ የተለያዩ አንድ ልጅ ብትሆን ልጇ ናሽ ብለህ ታልፋለህ። ብዙ ልጆች ስትይዝ ግን ትምህርት ቤትም መሰለኝ። ከዛ ያንን ቦታ ቤቱ ራሱ ለማጣራት እንደምንም ብዬ እግሬን ሁሉ ሳይቆርጠኝ አይቀርም ቆርቆሮ እንዲህ ብዬ በቀዳዳ ያየሁበት ማለት ነው። እና እዛ ውስጥ ብዙ ነገር ነው የሚደረገው ብዙ ነገር። እዛ አንድ ጎረቤት ምናምን ሳናገር ወይኔ እዚህማ እንዳትጠጊ እዚህ ቤት እንዳትጠጊ አብዛኛው ነገር በደም የተሸፈነ ነገር ነው አሉ። በቃ ፈራው። ይሄማ በጣም በቃ ይሄ ሀገር ውስጥ ራሱ እንደዚህ ነገር አለ ወይ? ያውም ኢትዮጵያ ውስጥ እዚህ ውስጥ የምንኖርበት ምናልባት ክፍለ ሀገር ምናምን እኮ ሊኖር ይችላል። እንዲህ በጭምጭምታ እንሰማለን። አዲስ አበባ ውስጥ ሆነ እንደዚህ ነገር መስማት ከባድ ነው፣ ለጆሮም የሚከብድ ነው። እና እንዲህ በቃ እዛ ውስጥ ደም ነው የሚወጣው እንዳትጠጊ እና ይሄን እያወቃችሁ እንዴት ለፖሊስ አትናገሩም አልኳቸው። እነሱ እንዴት እንደዚህ እያወቃችሁ እንዴት አትናገሩም? ሰው እንዴት ዝም ይላል? ልጅሽን ቢወስድብሽስ ነገ ጠዋት ያንቺ ባንቺ በሰው የደረሰው ባንቺ ቢደርስስ ብዬ ነገርኳቸው። አረ ሰፈሩን ሁሉ ነው የሚያተራምሱት፣ እነሱ ባለጸጋ ናቸው፣ ሀብታሞች ናቸው፣ እንደዚህ ናቸው አሉ። በሉ በቃ እናንተ ማመልከት ካልቻላችሁ እኔ አመለክታለሁ አልኩና ማንነቴን ሳልናገር አመለከትኩ። ከዛ በሰው እናንተንም ያው ሚዲያችሁን እከታተላለሁ ብዬ ነበረ። በዛ አገኘኋችሁ። ቃሌን ሰምታችሁ ደግሞ አምናችሁኝ እዚህ ድረስ መታችሁ። ተጨባጭ ነገር ያስፈልጋችኋል። ስለዚህ ብዬ ሁሉን ነገር እንግዲህ ለመጨረሻ ጊዜ መቼ ነበር የሄደሽ አግኝተሻት? በቃ ሁለተኛ እንዳትመጪ ምናምን ነገር ብላሻለች አይደለ? አንቺ ማንነቷን እየጠየቅሻት መቼ ነበር ለመጨረሻ ጊዜ ያገኘሻት? በዚህ ሰሞን ነው? አዎ 1 ሳምንት ይሆነዋል። ኦኬ 1 ሳምንት ይሆነዋል። 1 ሳምንት። እንግዲህ እስክንድር ከጠፋ ቢያንስ ከ4 ቀን ምናምን በኋላ ነው ሄደሽ ያናገርሻት ማለት ነው። እሺ እንግዲህ ቤተሰቦች አሁን ምንድን ነው የምናደርገው? ያው እንደተለመደው አንድ ነገር እናደርጋለን። ሄደን እነዚህ አለች የምትባልበት ቦታ ላይ ሄደን ሴትዮዋን ለማነጋገርና ማንነቷን ለማወቅ እንጥራለን። ምናልባትም እንደዚህ አይነት ነገር ከሚያደርጉት አንዷ ልትሆን ትችላለች፣ ወይም ዋናዋ ራሱ ልትሆን ትችላለች። ስለዚህ የሆነ ፍንጭ ነገር ስለሆነ ሄደን እሷን የምንከታተል ነው የሚሆነው። ከተቻለ ደግሞ ከዚህ ቀጥሎ ምንድን ነው የምናደርገው? እሷን ድብቅ ካሜራ ሰተናት ሄዳ እንድታገኛት መጀመሪያ እናደርጋለን። ያው ማንነቷን ለማወቅ ማለት ነው። ምንም አይነት ግን ማስረጃ ካላገኘንባት እኛ የምንሄድ ነው የሚሆነው። እንግዲህ ተከታተሉን። ላይክ፣ ሼር፣ ሰብስክራይብ ይደረግ። አብራችሁን ቆዩ። ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ፣ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቀምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣው ሲሆን ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህን ቤት ባለቤት መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2ቱ 6.8 ሚሊዮን፣ ባለ 3ቱ ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። ያው ከመኪና እየወረደች ነው። እስቲ አሁን እኔ ምንም ነው የማታውቂኝ አይነት አክሽን ነው የምታሳየው። ምንም አታውቂኝም አሉ። አሁን ለማናገር ሞክራለሁ ግን ትነጫነጫለች። ሰላም ስርጉት፣ ሰላም ነው? ሰላም፣ እንዴት ነሽ? አለን። ምን ነበር እናት? እኔን አላወቅሽኝም? እኔ አላወቅ ከዛ ፊት እየነገርኩሽ ነው አይደለ? ስርጉት አይደለም ስሜ። የሰማሽኝ ከሆነ ስርጉት አይደለም ስሜ። እሺ እናቴን አታውቂያትም? እናቴን አታውቂያትም? አንቺ ሲጀምር ማንነሽ? እኔ አላውቃችሁም። አለምነሽን አታውቂያትም? እኔ አላውቅም። ይስ ደግሞ የምታስርጉት አይደለም ስሜ። ሰማሽኝ አለ? ስሜ ሄለን እባላለሁ። ከዚህ ፊት ልነግርሽ እየሞከርኩ ነው። እባክሽ አትከታተይኝ። ምን ፈልገሽ ነው? በጣም ስንከታተልሽ። ይሄ አንቺ አይደለሽም? ከእናቴ ጋር አይደለሁ። ተስተሻል እንዴ? ይሄ መልክ አይደለሁም። በቃ ተመሳሳይብሽ ሊሆን ይችላል። እኔ አይደለሁም። በዚህ ልክ የሰው ልጅ ሊመሳሰል አይችልም። በዚህ ልክ ማለት ነው። ይኸውልሽ ከዚህ በኋላ የራሴን እርምጃ ነው የምወስደው። በሚሄድበት ሁሉ አትከተኝ። እየሰማሽ ነው አለ? ለህግ አካል ነው አሳልፌ የምሰጥሽ። አትከተኝ። ከዚህ በፊት ስንቴ አንቺ አሰሚም እንዴ? ምንድነው? እኔ የምታያት ሴትዮ አይደለሁም። በቃ አይደለሁም። ስለዚህ እባክሽ አትከተል። ሰላሜን አትንሺ። ከሰማሽ ማለት ነው። ግን እናቴ ራሱ በጣም ነው ያዘነችብሽ። በጣም ማለት ነው። የማላውቀውን እኔ አላውቃቸውም። ታውቂናለሽ። በደንብ አድርገሽ ነው የምታውቂን። እባክሽ በደንብ አድርገሽ ነው ማለት የምታውቂን። የሚገባሽ ከሆነ እናቴ ምን አይነት ጣጣ ውስጥ ከተሻት እንደነበር ሁሉ በደንብ ነው የምታውቂው። ይኸውልሽ ለመጨረሻ ጊዜ ልንገርሽ፣ ስርጉት አይደለሁም። አንቺንም እናትሽም ማንም እኔ አላውቅም። ሰማሽኝ አለ? ማውቃችሁ እኔ አላውቃችሁም። እስከ ማናችሁ እንዴ? ከቻልሽ ተይኝ እባክሽ፣ እባክሽ ተይኝ። አትከታተይኝ። ሰማሽኝ አለ? ደግመሽ አትምጪ። የእውነት እኔ ለህግ ነው አሳልፌ የምሰጥሽ። አጠገብ እንዳትደርሺ ነው የማደርግሽ። እባክሽ ተይ። ከሰማሽኝ በቃ ተይ። እኔ በቃ ስርጉት አይደለሁም። አይ እንግዲህ ሌላ ችግር ካለ ለማንኛውም ግን የምታረጊውን በሙሉ አውቃለሁ። ገብቶሻል? የምታረጊያቸውን ነገሮች በሙሉ አውቃለሁ። ምንድነው? እንደማታውቂን አክት አታድርጊ። እንደማታውቂን አክት አታድርጊ። ታውቂናለሽ። አሁን ምን እንደማታውቂያለሽ? ሰማሽኝ አይደል? ለጋካል ነው አስተልፈን ፈጥሽ። አንቺንም እናቴን የምታሴትዩ ስም በማጥፋት ልከሳችሁ እችላለሁ። ድኛኔ አንቺን በደንብ አድርጌ ነው የምከስሽ። በቃ እንግዲህ በጣም ብዙ ነገር እንድታረጊ እያየሁሽ ነው። ዛሬ አይደለም እኮ የተገናኘ ነው። ብዙ ቀን አላቅሽም እያልሽኝ እየካድሽ ነው ያለሽ። እንዴ ማላቀውን እንዴት አውቃለሁ ልበል ነው? አውቅሻለሁ ምናምን ብዬ ሌላ እንትን እንዳልኩ አላቅሽም፣ አላቅሽም። ሰማሽኝ አለ? ደግመሽ እንዳትከተኝ እሺ? የእውነቴን ነው። ወይ ጉድ! ቀን አላቅሽም እያለች ነው። አሁን ቀስ ብለን አንቺ ምን ፈልገሽ ነው? አሁንም እየተከታተልሽ ነው እንዴ? እሺ፣ አንቺን ከመከታተል ከጀመርኩ በጣም ቆይቻለሁ። ምን ፈልገሽ ነው እንዴ? ቤቴ ላይ ደግሞ ያልሽው ነገር ምንድን ነው?
ምን ጨነቀሽ? ምንም ለያዝ ብዙ ነገር ይዘሽ ስትወጪና ስትገቢ እያየሁሽ ነው። አይመለከትሽም። ያንቺ ስራ አይደለም። እየሰማሽ ነው አይደለ? እባክሽ ተይኝ እንዴ! ምንድነው የምፈልጊው? ብዙ ነገር ስትሰሪ እኮ እያየሁሽ ነው። አውቅሻለሁ። እኔ በደንብ ነው የማውቅሽ። ወይኔ ጉዴ! ምንድነው ከኔ የምትፈልጉት? ምንድነው ችግርሽ? እኮ አንቺ መጀመሪያ እመኝና ከዛ በኋላ እንዴ ምንድነው ማምንልሽ? ማንስ ሲጀመር አንቺ ምንድነሽ? እሱ ያልሽው ነገር ምንድነው? ምን ጨነቀሽ? እሱ ምንድነው ያልሽው? ስለኔ እኔ የፈለኩት አንቺ ምን ጨነቀሽ እንዴ? አንቺ ምንድነው ችግራችሁ? ለምን አትሆኝም? ምንድነው ስለምንድነው የምትከታተይኝ? ሲጀመር እንደሚያስጠይቅሽ አታውቂም? በህግ ምንድነው የሚያስጠይቅኝ? አንቺ ነሽ የሚያስጠይቅ ነገር እየሰራሽ ያለሽ ማለት ነው። ያለኔ ፍቃድ መከታተል በሄድኩበት ቦታ መሄድ እንደሚያስጠይቅሽ አታውቂም? አሁን እባክሽ ተይኝ፣ በቃ ተይኝ። የሚያስጠይቀኝ መሆኑን ባቅ ማለት ነው እንደዚህ አላደርግም። ገብቶሻል አይደለም? ተይ እረፊኝ። እኔም በቃ ተይኝ። እኔ የምታያት ሴትዮ አይደለሁም። እባክሽ ተይኝ። ነሽ ነይ እንግባ፣ ወደ ቤት ቤትሽ እንግባ። ለምንድን ነው የምትገቢው ቤቴ? ብዙ የደበቅሻቸው ነገሮች አሉ። ለምንድን ነው የምትገቢው እንዴ? ብዙ ነገር የደበቅሻቸው ነገሮች አሉ። ለምን አንደኛሽን እንትን ልበልስና ለምን አንቺ ችግር የለውም እኮ የሚያስፈልግ አካላት እኮ ደውዬ መጥራት እችላለሁ። በእናትሽ ዝም በይ። ሲጀመር እርስ ሰማሽኛል። ደግመሽ የምትከታተይኝ ከሆነ ወይ ደግሞ በሚሄድበት የማገኝሽ ከሆነ የራሴን እርምጃ ነው የምወስደው። እየሰማሽን አይደለ? ከዚህ በኋላ ትዕግስቴን በጣም እየተፈታተንሽ ነው። በቃ ተይኝ። የምታያት ሴትዮ አይደለሁም። በቃ የምታያት ሴትዮ አይደለሁም። ችግር የለውም። በቃ ግቢ። ሰማሽኛል እኮ እንመጣለን። ተመልሰን እንመጣለን። በቃ እየሰማሽን አይደለ? ደግመሽ እንዳትከታተይ። ተመልሰን እንመጣለን። ተረጋጊ። አሁንም ቢሆን ይኸውልሽ እረፊ። በቃ ለህይወትሽ የምትሰጊ ከሆነ እረፊ። ሰማሽኛል? እያስጠነቀቅኩሽ ነው። አሁን ደግመሽ እኔን የምሄድበት ቦታ እንዳትሄጂ። በቃ አትከታተይ። እንግዲህ ያው ቤተሰቦች ከወንጌል ጋር ተገናኝተናል። ቤቱን ልታሳየን ነው ሄዳ። እሷ እንግዲህ እንደማታውቃት ሲጀመርም እንደማታምናት እውን ነው። ምን አለችሽ? ምንም አላመነችልኝም። ስጠይቃት ምናምን አንቺ ማለት ስሟን ጠርቼ ስጠራት በቃ ስርጉት ነው አይደል ያልሽኝ? ስሟን ስጠራት ጭራሽ እኔ ስርጉት አይደለሁም እንደውም ሌላ ስም ብላ ጠራችልኝ። ሌላ ስም። ኧረ ነሽ እናቴን አታውቂያትም ወይ እንደዚህ አታውቂም ወይ ብዬ ፎቶውን አሳየኋት። ለማውራት በጣም ብዙ ሞከርኩኝ። አየችው ግን በቃ አላመነችልኝም። እና አለምነሽን ከእሷ ጋር ነበርሽም ወይ ምናምን ነገር ስላት እኔ አልነበርኩም፣ አንቺም እናትሽም መታችሁ እየጨቀጨቃችሁ ነው፣ ከዚህ በኋላ ፖሊስ ኃይል ምናምን እጠራለሁ ምናምን ነገር አለች። እንደዛ እያለች እየተመናቀረች ሄደች። እኔም እንደውም ተመልሼልሽ እመጣለሁ፣ የሚያስፈልገውን አካል በሙሉ ይዤልሽ እመጣለሁ ብያት እኔም ዝጄባት ሄድኩ። እንግዲህ ቤተሰቦች አሁን ምንድን ነው የምናደርገው? ከእሷ ጋር ከሄድን አንድ ላይ አንቺ ዝም ብለሽ ቤቱን አሳይተሽን ነው የምትሄጂው፣ ከሩቁ ማለት ነው። ስንሄድ እሷ ቤቱን ታሳየናለች፣ ትሄዳለች። እኛ ግን ወደ ውስጥ ገብተን አስፈላጊውን መረጃና ማስረጃ ለማግኘት እንጥራለን ማለት ነው። ከሆነ ሌላ ጊዜ እንደምናደርገው ከሆነ ቦታ ነው የመጣ ነው ብለናቸው። እንግዲህ ሁለት ናቸው አይደለ? ብዙ ጊዜ እዛ ቤት የምታገኛቸው የሚኖሩት የምታያቸው ማለት ነው። ሲገቡ ሲወጡ አላውቅም። ቤታቸው ከሩቁ ነው ቤቷን አይቼ የምመለሰው። ካቱማ አላስገባም አላቅሽም ያለኝ ቤት እንዴት ነው የምገባው? ደግሞ እኮ በእጇ የሆነ ነገር እንትን ብላለች አይደለ? ይዛለች። እንደዚህ የተወሰነ ቪዲዮ ላይ እያየሁት ነበረ። ይዛለች። ምንድን ነው ስላት አይመለከትሽም ያለች። የፈለግኩትን ይዤ ብገባና በወጣ አንቺ ምን ይመለከትሻል አለችኝ። እሺ አልኳት። ምን አማራጭ አለኝ? እዛ ጋር ልደባደባት ወይ የሆነ ነገር አላደርጋት። ስለዚህ በቃ የሚመለከተውን አቃል ይዤ እመጣለሁ አልኳት። በቃ ያ እንደተለመደው ምንድነው የምናደርገው? እኛ እነሱ ቤት ሄደን አንድ እንዳልኳችሁ መረጃና ማስረጃ ለማግኘት እንሞክራለን። የያዘችው ነገር ምንድነው? ያው ምንም አይነት ነገር ልትይዝ ትችላለች፣ ግን ከዚህ አይነት ነገር ጋር የተያያዘ ከሆነ ቤቱንም ፍተሻ ለማድረግ እንሞክራለን። መጀመሪያ ግን ኖርማሊ ዝም ብለን ገብተን መጀመሪያ አዋርተናቸው የምንወጣ ነው የሚሆነው። ከዛ ድብቁን ካሜራ ለማስቀመጥ እንሞክራለን። በድብቁ ካሜራ ደግሞ አስፈላጊውን መረጃና ማስረጃ ካገኘን በኋላ እንደተለመደው እነዚህን ሰዎች ከእስኬ ጉዳይ ጋር የተያያዘ ነገር ካለ የምንመረምራቸው ይሆናል ማለት ነው። ምክንያቱም እነዚህ እንግዲህ
የተለያዩ ማስረጃዎችን መረጃዎችን እሷ እያሳየች ነበረ። በፎቶ የተደገፈ እራሷ ናት። አሁንም በቪዲዮ አይተነዋል። የብላክም የከለርም ፎቶ ነው እያሳየችኝ የነበረው እራሷ ናት ሴትዮዋ። እነዚህ ደግሞ ምናልባት ሊድ የሚያደርገን ወደ ምንድነው ከስኬ ጋር የተያያዘ ነገር ያለፉትም ቪዲዮዎች እንዳያችሁት እድሜ የሰው እድሜ እንደዚህ እየወሰዱ የነበሩ የሰውን እድሜ የሌላውን እያቀጨጩ የሌላውን እድሜ እያጠፉ ሲኖሩ የነበሩ ሰዎች ከስኬ ጉዳይ ጋር የተያያዘ ነገር ስላላቸው ምናልባት ሊመራን ስለሚችል ነው ይህን ፕሮግራም እየሰራን ያለ ነው ማለት ነው። እስቲ እንግዲህ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ይደረግ። እንሂድ። ያው ቤተሰቦቻችን እኛ መተናል። እንግዲህ ሴትዮዋ ቤት እንደምታዩት እዚህ ጋር ነው የነበረው። ገብተን ያሉትን አንዳንድ ነገሮች የምንከታተል ነው የሚሆነው። እስቲ እንግባና ስላለ አስፈላጊውን መረጃና ማስረጃ ለማግኘት እንሞክራለን፣ እንጥራለን። ተከታተሉ፣ እንግባ። ሰላም ነው። እንዴት ነሽ? የተለያየ ማህበራዊ ሚዲያዎች ላይ ነው የምንሰራው እና ባለትዳሮች ናችሁ መሰለኝ አይደለ? አንዳንድ ተሞክሮችን ከእናንተ ለመጠየቅ ከዛ የኛ ሰላም ነው ወንድሜ? እንዴት ነህ? እንደምታየው እዚህ ጋር እንግዲህ ካሜራ ይዘናል። ማህበራዊ ጉዳዮች ላይ ነው የምንሰራው። የሚዲያ ሰዎች ነን። ባለትዳሮችን ጥንዶችን እየዞርን እንጠይቃለን። የህይወት ተሞክራቸውን ሼር እንዲያደርጉን ከዛ ለተለያዩ ልጆች ለተለያዩ ወጣቶች እናስተላልፋለን እና የተለያዩ ሽልማቶችም አሉን። እናንተን የሚመርጧችሁ ከሆነ ሽልማቱን ደግሞ ተመልሰን መተን የምናበረክት ነው የሚሆነው። አረ ነገር ይቅራ ሚዲያ ላይ ምን ያደርግልናል? አረ ይቅር እኛ ምንም አይቅርብን እያለች ነው እሷም ይቅርብን ነው። አይ ይኸውላችሁ አንዳንድ ሰዎችን ጠየቅን፣ ጎረቤቶቻችሁን፣ ሰፈር ውስጥ ያለውን ሰው እናንተ እንግዲህ ለተሞክሮ የምትሆኑ አይነት ሰዎች ናቸው ብለውን መልካም ሰዎች ናቸው። ይኸው ተሞክሯቸውን ሼር ቢያደርጓችሁ ለተለያዩ ወጣቶች ትምህርት ስለሚሆን እስቲ ብትጠይቋቸው እነሱን የተሻለ ይሆናል ብለው ነው የመጣነው። እኛ ጋዜጠኞችን አናምንም። የሚዲያ ሰው እኮ ዛሬ ጥሩ ነገር ያወራሽና ነገ ደግሞ ሌላ ነገር ነው የምታወጡበት። ስለዚህ ይቅርብ። አይ ምንም አይነት እኮ ሌላ ነገር የለውም። ይኸውልህ የተለያዩ ሽልማቶች አሉን። ሽልማቶቹን አስፈላጊ ከሆነ ያው ልናሳያችሁ እንችላለን። የተለያዩ ቪዲዮዎች ለመልካም ዓላማ ነው። እሺ 10 ደቂቃ ብዙም እንዳትቆይ። 10 ደቂቃ ስንል የመጣችሁ ችግር የለውም የተወሰነ። እሺ እሺ በሩን እንዝጋው። እሺ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ አስፈላጊ ከሆነ የተለያዩ ፎቶዎችን ቪዲዮዎችን ለእናንተ ማሳየት እንችላለን። ልክ እንደናንተ የተለያዩ ሰዎችን እየገባን አንዳንድ ጥያቄዎችን እንጠይቃለን። የህይወት ተሞክሯቸውን ልምድ ለተለያዩ ወጣቶች ለማቅረብ ነው። እስቲ በመጀመሪያ ስማችሁን እንተዋወቅ። እሺ ስሜ ያሬድ ይባላል። እሺ ያሬድ፣ ያንቺስ? ሰላም ሰላም ውድ የሲንግል ቤተሰቦች እንደምን አላችሁ? እስክንድር ነኝ። እንግዲህ እናንተ ወዳጆቼ እናንተ ቤተሰቦቼ ባላችሁኝ መሰረት ልታግዙኝ የምትፈልጉ ሰዎች ካላችሁ የምታግዙበትን አማራጭ ይዤ መጥቻለሁ። ይህ አማራጭም ደግሞ ሪል ስቴቶች ከኔ ጋር ኮንታክት አድርገው በአንተ ስም እንግዲህ ቤት ከተሸጠ ወይም ደግሞ በአንተ ስር ቤቶች ከተሸጡልን አንተን የምንጠቅምበትን እድል ይዘን መተናል ብለውኛል። 3 ሪል ስቴቶችን አናግሬያለሁ። ከነዚህ ከ3 ሪል ስቴቶቹ አንዱ ሙሉ ለሙሉ ቤቱ ያለቀ ሲሆን ሁለቱ ደግሞ ቀስ እያልን እየሰራን የምንከፍልበት ሪል ስቴት ነው። የመጀመሪያው ሜትሮ ሪል ስቴት የሚባል ሲሆን በቦሌ ቡልቡላ ይገኛል። ከቦሌ ኤርፖርት የ3 ኪሎ ሜትር ርቀት ነው ያለው። ዘመናዊ አፓርታማ ናቸው። በፍሎር 1 ቤት ብቻ ነው የሚገኘው። ባለ 2 እና ባለ 3 መኝታ ነው ያለው ማለት ነው። ባለ 2 መኝታው በ105 ካሬ ሲገኝ በ3.7 ክፍያ፣ እንዲሁም ደግሞ ባለ 3 መኝታው ደግሞ 123 ካሬ ላይ ያረፈ ሲሆን በ4.4 ሚሊዮን ብር ክፍያ ነው የሚገኙት። 30% ቅድመ ክፍያ በመክፈል
ከ6 እስከ 1 ዓመት ባለው ጊዜ ሙሉ ለሙሉ አልቆ የሚረከቡት ቁልፉን ይዘው ቤቱ የሚገቡበት አማራጭን ያመጣሁ ሲሆን፣ ሁለተኛው ደግሞ ቀስ ብለን እንክፈል ወይም ደግሞ በሂደት የሚያልቅ ያላለቀ ሪል ስቴት ነው ይዤ የመጣሁት። በመሃል ሜክሲኮ የሚገኝ አባይ ሆምስ ሲሆን ከባለ 1 መኝታ እስከ ባለ 3 መኝታ አለው። በ779 ሺህ ቅድመ ክፍያ የዚህም ቤት ባለቤትም መሆን ይችላሉ። እንዲሁም ሱቆች አሉት። ከ450 ሺህ ብር ቅድመ ክፍያ ጀምሮ ሱቆችንም ማግኘት ይችላሉ። ሶስተኛው ቴምር ሪል ስቴት ያላለቀ ቀስ እያልን የምንሰራው ሪል ስቴታችን ነው። ይህም ሪል ስቴት በመሃል ቡልጋሪያ ይገኛል። በ5 ሚሊዮን ብር ብቻ ቤቱን የግሎ ማድረግ ይችላሉ። ከባለ 1 እስከ ባለ 3 መኝታ ቤቶች አሉት። ባለ 2 6.8 ሚሊዮን፣ ባለ 3 ደግሞ በ10 ሚሊዮን ያገኙታል። ሙሉ ክፍያው የ30% ዲስካውንት አለው ማለት ነው። ወዳጆቼ ሙሉ መረጃ ማለት ከፈለጉ ደግሞ ከስር ባለው ስልክ ይደውሉ። ጥሩ መረጃ ዲቴል መረጃዎችንም እንሰጣችኋለን። ስለምትተባበሩኝ ከጎኔም ስላላችሁ በጣም አመሰግናለሁ። መልካም ጊዜ። እሺ እንግዲህ ያው ለመልካም ዓላማ ነው ብያችኋለሁ። እስቲ ስማችሁን መጀመሪያ እንተዋወቅ። ማን ልበል አንተ? እሺ ስሜ ያሬድ እባላለሁ። እሺ ያሬድ። ሄለን። በጣም አሪፍ ያሬድ እና ሄለን። እስቲ እንግዲህ መጀመሪያ ወደ ትዳር ወደዚህ ህይወት ከመግባታችሁ በፊት ያሳለፋችሁትን ህይወት እስቲ እንዴት ተዋወቃችሁ፣ በምን አይነት መንገድ ተገናኛችሁ የሚለውን ከማን ጀመር? እሺ እኔ እነግርሃለሁ። እሺ አዎ ከእሷ ጋር የተዋወቅነው ሃይስኩል ላይ የተዋወቅነው። ሃይስኩል ላይ በጣም ነበር በቃ አላ ምን ልበል፣ በጣም ብዙ ሴቶች በጣም የምፈልግ ሰው ነበርኩኝ። በጣም ያፈቅሩኛል ምናምን፣ ለመንገር ምናምን ነገር ይፈራሉ ምናምን ብዙ ሰዎች። ያው እንደዚህ አይነት አንዳንድ ልጆች ሁሌም ይኖራሉ አይደለ? ትምህርት ቤት ላይ ተወዳጅ የሆኑ ምናምን አይነት ሰው ነበርክ? በጣም ከነዛ መካከል አንዷ እሷ ነበረች። ተፈላጊዎቹ ማለት ነው። እሷ ነበረች። በጣም ነበረ በቃ አላ በረፍት ሰዓት በቃ እኔ የምገኝበት ቦታ አገኛታል። ለምን እንደሆነ እንጃ። ልክ ቀርባም ለማዋራት ትፈራለች። አይኑ ካነበር ማለት ነው በቃ አይ ለዛ ነው ዝም ያልሽው። እውነተኛ ነው ስለሆነ ነው እንጂ ዝም ብለሽ ነበር። አካፈለው በጣም ወሬው አጋነነ በጣም እንደውም ከዚህ በላይ እኮ ነው ታስሻለሽ። እሷ ረስተዋለች እኮ እኔ ግን መቼም አልረሳውም እያንዳንዷን ነገር ማለት ነው። እና ጊዜው በጣም ሩቅ ነው ማለት ነው አይደለ? እንዴ ሃይስኩል ላይ ቢያንስ አንድ 10 ዓመት እንደዛ ነገር ይሆናል። 10 ምናምን ዓመት 12 ስለሳለክ በቃ አንተ እንደዛ ይሆነ ነው። 11 ዓመት ነው። አይ እንደዛ ይሆነ ነው። ሃይስኩል ነው እንደ 11 ያሳያታ። አይ እንደዛ አይመስለኝም። አይ ግፋብል ያው 7 ዓመት 8 ዓመት ይሆናል ማለት ነው። ያው ሲቆይ ይረሳል አንዳንዴ አይደለ? እንደዛ እንጂ እንደዛ ሆነ ነው። እንደዛ ነው። እሺ አያርለን ይሎን ነገር እሺ እንመለስ። አንቺ ልታረሳሽው ነው አይደለ? ነው። አይ ለምን አረሳስባለሁ ብቻ። እስቲ እንዴት ነበር? እስቲ ያው መለስ እንበልና ትውውቃችሁን እናንሳ። እና በጣም ቀለም ከሚባሉ ተማሪዎች አንዱ ነበርኩኝ። ከትምህርት ቤቱ ሰቃይ ተማሪ ነበርኩኝ እና በጣም በቃ በጣም ነው ፎከስ የማደርገው ትምህርቴ ላይ። ሴቶችም ምናምን ዞር ብያ ላይም ነበር፣ ምክንያቱም የኔ ፋሚሊ በትምህርት የሚያምን ፋሚሊ ነው። በቃ እናቴ ተምረህ በቃ ብዙ ቦታ ትልቅ ቦታ ደርሰህ ማየት እፈልጋለሁ ትለኝ ነበር። እኔም ስለሌላ ነገር ምናምን ነገር ፎከስ አልሰጥም፣ ትምህርቴ ላይ ነበር ፎከስ የምሰጠው እና በጣም ሰቃይ ተማሪ ነበርኩኝ። በየአመቱ በጣም ሽልማት ይሰጠኛል። በጣም እናቴ በጣም እውነት እንደኔ ያስደሰኳል ልጅ የለም። በጣም ነው የምትደሰተው። አንተ ብቻ ነህ ልጅ ወይስ ሌሎች ልጆችም ነበሩ ቤት ውስጥ? ሌሎች አሉ፣ ታናሽም አለ ታላቅም አለ። ግን እኔ ትምህርቴ ላይ እነሱ እንትን ብለዋል። ታናሼ እስከሆነ ክላስ ሄደና አልመጣለትም ውጤት። ታላቄ ደግሞ ያው እሱም እንደዛ አልመጣለትም፣ ስራ ነው የሚሰራው ምናምን ነገር። ምን ጊዜም ይመስለኛል አይደለ? ቤት ውስጥ ደግሞ ሁላችንም ቤተሰብ ውስጥ አንዳንዴ የተለየ ደግሞ ትኩረት ከሁሉም ልጆች የሚሰጥበት ልጅ አለ በየቤቱ። አንተ ደግሞ ያ ልጅ አይነት ነበር ከነዛ መካከል አንዱ ነኝ እና በጣም ነበር ማማጣ ነው በቃ
ከቤት ትምህርት ቤት ከትምህርት ቤት ላይብረሪ እንደዚህ ነበር የላይፍ እንትኔ ማለት ነው። በቃ ምንም ነገር አታልለኝም ነበር። በዛ እድሜው በጣም ነበር ምሮጥ የነበረው። በቃ ጥሩ ውጤት ለማምጣት እንዳልኩ ሰቃይ ተማሪ ነበርኩኝ እና የዛኔ ሁሌ እሷ በቃ አገኛታለሁ እንዳልኩ ሁሌ ነው ማገኘት። በቃ ስወጣ ነው ስማውል እኔ አንዳንዴ ምንድን ነው እላለሁ ታውቃለህ። ሁሌ በሚሄድበት አገኘታለሁ ወይ ወን ብላ አንቺ ማዲ እና አጋጣሚ ቢሆን እንደዚህ አምናለች እና በቃ ማታ እኔን ለማየት ስፈልግ ላይብረሪ ትመጣለች። ላይብረሪ ሁላ አገኘ ተሸፋፈነ ነበር የምመጣው። እኔ እዛኝ ታስተውሻለሽ? ያው እኔም እኮ ጎበዝ ተማሪ ነበር። ዝም በይ አንቺ አሁን እናውራ እንዴ? ዝም በይ እሷን ተዋት እንዴ ሳይሆን እንደ መሰለክ እንዳለክ ያው ጎበዝ ተማሪ ነውና ብዙም በቃ ትምህርቱ ጋር ነው ትኩረት የሚሰጠው። እኔ የእሱን ያህል ባልሆንም ግን ያው በትምህርቴ ለክፋት አልሰጠም ማለት ያው በቃ አሪፍ ላይ ነኝ ማለት ትችላለህ። ሀሳብሽን ሰረቅ ስለሚያደርግልኝ አይደለ ውጤቱንም ይዞት ይላል። አይ ያው ምን አዘን ወይ ጉረኝነትም አይባልም ብቻ ግን ዝምተኛ ነገር ነው። በቃ ያው ትምህርት ቤት እንደዛ ነው። አንድ ክላስ እንደዛ ሲሆን አንድ የሆነ ክላስ ይለየን ነበር በመሃላችን። እኔ ደግሞ ባህሪ ምን መሰለክ እልህኛ ነኝ። አንድ ነገር ከያዝሽ ችግር ነኝ ማለት ማይሆን ከሆነ እንኳን እራሴ ፈልጌ እንደማይሆን ካመንኩበት እንጂ ሰው እንደዚህ አሁን ምናምን ቢለኝ አልሰማም ነኝ። እኔ በቃ እኔ አይቼው ማይሆን ከሆነ ራሴ እንትን ብዬ እና ያው እንዲህ ተማሪዎች ያወራሉ። ያው ትምህርት ቤት ሁሉ እንትን ያለ ሰው ነው እና ተማሪዎችም ስለሱ ሲያወሩ ምናምን አንድ ቀን ነው ምናምን ላዋራ ሄድኩኝ። አልኮራብኝም እንዴ ቀልጃለሁ። በእኔ ባህሪ ደግሞ እንግዲህ ከነገርኩህ አንፃር ይታወቅ እልህኛ እኔ ይህን ሰውዬ አላሽክም ቀርቦና ልክ ከፈለገኝ በኋላ ተዋለሁ ምናምን ነገር አለ። እንደዛ ነበር ማሰቡና እንዴት ልበል ለጓደኞች ታይ ምናምን ቢለኝ አልፈልግም። እንደዚህ በቃ እልህ አስይዞኛል ከሚባለው በላይ እልህ ልበልክ። ሆኖም ቀረ ግን ይኸው ዞሮ እንደ ኮር እዚሁ እኔ ጋር ሊቀር አይ ብቻ አሪፍ ነበር። ያው የትምህርት ላይፍ ደግሞ ደስ ይላል። ስኩል ላይፎች ደስ ይላል። ያው እንግዲህ ከዛን ጊዜ ጀምሮ ነበር ጓደኝነታችሁ የነበረው ማለት ነው። ከዛ በኋላስ እንግዲህ አሁን ከትምህርት ቤት በኋላ ደግሞ ያ የዩኒቨርሲቲ ላይፍ ይኖራል። ወደ የራሳችሁ መስመር የመሄድ ነገር ይኖራል። እንዴት ነበር ህይወትን የተወጣችሁት? ያው እንግዲህ እንዳልኳችሁ ለተለያዩ ወጣቶች ነው ተሞክሯችንን ሼር የምናደርገው። አንተም በትምህርቱ ጥሩ ስለነበርክ እስቲ ከዛ በኋላ ከዩኒቨርሲቲ ላይፍ ሊሆን ይችላል ከዛም በኋላ የነበረ ህይወት እንዴት ነበረ? ቻሌንጅ ያደረከው ህይወትን? ከዛም በኋላ ጥሩ ውጤት አምጥቼ ዩኒቨርሲቲ ገባሁ። በጣም በጥሩ ውጤት ነው የተመረኩት እና ካምፓስ ሄድኩኝ። እዛኔ አልመጣላትም መሰለኝ እሷ ውጤት አልመጣልሽም ነው የሆነ በሆነ ነጥብ ወድቃ አልመጣላትም ነበር እና እዚህ ቤተሰቦቿ ያስተምሯታል ምናምን። እኔ ካምፓስ ሄድኩኝ። ከዛ ካምፓስ እናወራለን፣ በቀን እናወራለን፣ ቴክስት እንደራረጋለን፣ እንደዋወላለን ምናምን ነገሮች በቃ ቀን በቀን ካልደወልኩላት ሁላ በጣም ነው እንትን የሚለኝ ቅር ይለኛል። እውነቴን ነው የምልህ። በጣም በቃ እሷ ነች አይኔ ላይ የምትመጣው። እዛም ሄጄ ከትምህርት በላይ እሷን ነበር ማሰባት የነበረው። በጣም ማታ ሁላ በጣም ነበር ቴክስት የምንደራረግ እስከ 6 ሰዓት አንዳንዴ እስከ 8 ሰዓት። ጓደኛ ሆናችሁ ስለነበረ ብዙ ያስቸገረ ነገር አልነበረም ማለት ነው። ከመራራቁ ነበረ ትንሽ መራራቁ ነበር። ያው እሷ ትንሽ እዛ ወይ መጥቼ ምናምን ነገር ትላይ ነበር። እኔ ደግሞ ቤተሰቦቿ እንትን እንዳይሉ ብዬ በቃ እዛውኝና እኔ ብሬክ ታይም ላይ ብሬክ አለ በየ6 ወሩ ምናምን ነገር ቤተሰብ ጋር እንሄዳለን። የዛኔ አገኝሻለሁ ምናምን እላት ነበር። የዛኔም አገኛት ነበር እና የካምፓስ ላይፍም በጣም ደስ ይል ነበር። ከዚህ እንደሄድኩኝ በስመ አብ ሌላ ላይፍ ሌላ እውነት። እኔ ካምፓስ ላይፍ 4 አመት ነው የቆየሁት። ካምፓስ ውስጥ ብዙ ነገር ነው የምታየው። ያው የዛኔ ትንሽም ስለነበርኩ ብዙ ሰዎች አሉ። ብዙ በቃ አላ
አንድ ዶርም ውስጥ ነበር የምንኖረው የነበረው። ከ7 ምናምን ዓመት በፊት ነው አይደለ እየነገርከኝ ያለው እና ዶርም ውስጥ የተለያየ እንትን ያለ የተለያየ አንዱ የሐዋሳ ልጅ አለ፣ የጎንደር አለ፣ እኔ አዲስ አበባ ልጅ ነኝ። በቃ አለ አይደለ ግን ደስ ይል ነበር። የዶርም ላይፍ በጣም ደስ ይል ነበር እና እንዳልኩ እዛም ሄጄ በጣም በቃ ቶፕ 3 ነኝ። ጥሩ ውጤት ነው የማመጣው። እንዳልኩ ነው በቃ እኔ ፎከስ ትምህርት ላይ ነው። ከሷ ውጭ አረ ነው እሷንም እንትን እያደረኩኝ አለ አይደለ ትምህርቴ ላይ ፎከስ ነኝ። በጣም ትምህርቴ ላይ ሲሪየስ ነኝ። በቃ በትምህርት ቀልድ አላውቅም ምናምን ነገር። እዛም ሄጄ በቃ አሪፍ ነበር። እስቲ እህቴም እንግዲህ እስቲ ቻሌንጅ እንዴት ነበረ? ያው ውጤት አልመጣልሽም ምናምን አይነት ነገር አይደለ? ከዛ በኋላ እንዴት ነው? ብዙ ጊዜ ደግሞ ያው ሁላችንም የምናውቀው ነገር ነው። ያልመጣለት ሰው ደግሞ ህይወት ትንሽ ወደ ሙያ ነገርም ሊገባ ይችላል ምናምን አይነት ነገር ህይወትን ቻሌንጅ የሚበዙበት አይነት ሰዓት ነው። ህይወታችንን የምንቀይርበት አይነት ሰዓት ነው እና እንዴት ነበር እስቲ እንትን ያልሽው? እኔ እንዳልክ አልመጣልኝም እና ያው ቤተሰቦች ከፍለው አስተምሮኛል። ማለት ያው ተከፍለ ትፈተናለህ እንደዛ ነገር ነበር። አሁን ይኑረን ነው አላውቅም ግን እና ከፍዬ ቤተሰቦች አስፈረቁኝ። ግን ያው ለአንድ ነጥብ ስለነበር ያው እሱም ግን አስተካክቸዋለሁ። ግን እዛው አዲስ አበባ ግን እየከፈሉ አስተምሮኝ ነበር። የት ነው ቤተሰቦችሽ ያሉት? እዚያ ናቸው አሉ አሁን? አሉ። ሄደሽ የመጠየቅ ምናምን አይነት ነገር አለ? እንዴት ነው አንድ ላይ ሆናችሁ? አራው ትዳለህ? አንድ ላይ እንሄዳለን ሁሌ እሑድ በቃ የእሷ ቤት አንዳንዴ የእሷ ቤተሰቦች ጋር አንዳንዴ ደግሞ የኔ ቤተሰቦች ጋር እንሄዳለን። ያው ትዳር ስትሆን እኮ ቤተሰብ አይተው ማለት ትዳር ለብዙ ጊዜ እንትን ብትሆንም ቤተሰብ ደግሞ የማይተው ነገር ነው ማለት ያው እንጠይቃቸዋለን፣ እንሄዳለን። ግን በቃ አዲስ ነገር የለውም ነው የምልክ። ግን ያው በመሀል ትንሽ እነሱ ማለት ላይ ትንሽ ርቀት ነበር ማለት ያው ከስልክ ውጭ እንዲህ ልንገናኝ ስለማንችል አላሽክም ላይ ትንሽ ከብዶኝ ነበር። ይከብዳል ግን ያው ተወጥተናል። ተወጣችኋል። እዚህ ደረጃ ተደርሷል ማለት ነው። ተወጥተና እዚህ ደርሰናል። እንግዲህ ያው እንግዲህ ምናልባት ያው ገና 2 ዓመት ምናምን ቢሆናችሁ ነው በነገራችሁ መሰረት ወደ ትዳር ከገባችሁ። ከዛ ውጭ ደግሞ ያው ቶሎ ነው እሱም ተመርቆ እንደመጣ ስራ ምናምን የማግኘቱ ነገር አለ መሰለኝ አይደለ? ቶሎ ነው ወደ ትዳር የገባችሁት። አንቺ ቤተሰብ ጋር ወይም አንተ ጋር ቶሎ ፈጠናችሁ ምናምን አይነት ነገር የተባለ አልነበረም? ምን አለ መሰለክ አንዳንዴም አላሽክም ማለት ይሁን እንደ ተማሪ ያለ እንደመግባባት ስንል በትምህርት ይረዳኝ ነበር። እየመጣ እንትን ስለሚለኝ የኔ ቤተሰቦች ያውቁታል። ኦኬ ማለት ያው ይመጣል ያስጠናኛል ምናምን ስለሆነ አንዳንዴ እኔ ጋር አጠናለሁ። ያው ቤተሰቦች ቅርበት አለ። ስለዚህ ብዙም እንትን ቤተሰብ እንደዛ የሚል ነገር አልነበረም። ያው በትዳር 2 ዓመት እንቆይ እንጂ በጓደኝነት ለብዙ ጊዜ ረዥም ጊዜ ሆናል። እንደውም እንትን እኛ ለኛ ቸኮል ለማለት ይከብዳል። እንደውም በጣም እንትን አለ ትዳር ውስጥ ለመግባት አስበን ቆየን። እንደውም ከሃይስኩል ጀምሮ ስለሆነ ግንኙነታችሁ ቅርበታችሁ የነበረው ነገር ወደ ትዳርም ከገባችሁ በኋላ ብዙ የሚያስቸግራችሁ ነገር አልነበረም? ብዙ የሚያስቸግር ነገር አልነበረም። ያው ማለት ባህሩ ምንም የሚጠፋ ነገር የለማ። ያቀኛል አውቀዋለሁ። አዲስ ነገር አይኖርም።